ውሽሚት ከባሏ ጋር እያወራች ታየ እላችኋለሁ ጋይዝ ማለት ነው። እንግዲህ የውሸት መጨረሻው ይሄ ነው ማለት ነው። ውሸት ምን ጊዜም ትወጣለች ማለት ነው። እውነት ምን ጊዜም ትወጣለች። ውሸትም ምን ጊዜ የሚወጣ ቤተሰብ ማለት ነው። ምላችሁ ነገር ማለት ነው። አብርሽ እንግዲህ ውሽሚትን እንደሚያባራ ተስፋ አደርጋለሁ ማለት ነው። በቪዲዮ እያወራች እየታየች አስባችሁታል ጋይስ? አስባችሁታል? ይሄ እኮ መዋረድ ነው። መዋረድ ውርደት ማለት ነው። እና ደግሞ ከኛ ጋር ልሃት የያዙ እውነቴን ነው። እናንተ ከኛ አብዞ ከኦዲንስ ጋር እልህ ተተያያዙ ኦዲንሶች የባሰ ያባብሳል እንጂ ተመለስ አይሉም። ልንገርህ አብርሽ ማለት ነው። እውነቴን ነው። ውሽሚት እንግዲህ ባሏን እያወራች ነው። አንተስ ማን ቤት የማን ጎፈሬን? አንተም እኮ ውሽማ ነው የምትባለው። ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት፣ ወይኔ ውርደት። ጋይስ ለካ የወንድ ውሽማ አለ እንዴ? ንገሩኝ። እውነት ምስኪን ነፈር የወንድ ውሽማ አለ እንዴ? እውነት ሩታዬ የኔ ጨረቃ የኔ ንግስት፣ እውነት እችን መሳይ በደረ እችን መሳይ ንግስት እችን መሳይ ልዕልት ሩታዬን ማለት ነው። በዚች አሮጊት እማማ ፊቷ ራሱ እንዴት እንደሚያስፈራ ታውቃላችሁ ጋይዝ? በጣም ነው የሚያስፈራው ፊቷ ማለት ነው። ለምን በቃ የሆነ ያረጀች ይሆናል አይደለ? የበሰበሰ ሴትዮ ነው የምትመስለው ማለት ነው። እርጅና እኮ እድሜ ነው ጋይዝ፣ ግን ደግሞ በጣም ነው የሚያስጠላል። እና ቤተሰብ እንግዲህ ውሽሚት ከባሏ ጋር ተቃቅፈው አንድ ላይ እንደሚኖሩ ታውቃላችሁ አይደለ? ሩታን ለማናደድ በቃ አለ ሩታ ስራ የላቸውም ሁሉም ሰው ማለት ነው። እና ውዶቼ ማለት ነው እውነት ለመናገር ማለት ነው ሩታ ምንም አትሆንም። እሳ ትናንትና የሆነ መልስ ብትመልስላችሁም የሆነ ነገር በቃ ምን ልበላችሁ፣ ለእናንተ መልስ ምናምን አይደለም፣ በቃ ለአንዳንድ ሰው ነው ማለት ነው። አንዳንዴም ደግሞ ግድ ነው መልስ ማለት ነው። ለእናንተ ቱሬና ፋውላ ማለት ነው። እና አብርሽ አረገዘ እኔ ያለው የሚያረግኩት ቲክቶክ ነው የመጣሁት ጋይዝ፣ እውነቴን ነው። 5 ልጅ ይዟል ብላ ውሽሚት እና ማለት ነው የሚስጥር ነው ብለዋል ማለት ነው። ውሽሚት ባሏን እያወራኝ ነው ማለት ነው። እንዲሁም ደግሞ ከባሏ ጋር ናት ማለት ነው። እና እኔ የምለው ማለት ነው ጋይዝ፣ እኔ የምለው ማለት ነው እኔ አታዋርደኝ ነው የምለው አንድ ቀን ማለት ነው። ለምን ምን መሰላቸው የምለው አንድ ሰው ባል እያላት የሰው ባል ላይ ጥልጥል የምትለው ነገርስ፣ የሰው ባል ላይ ልቀፍ፣ ላግባ፣ አፈቅራለሁ፣ ወድሃለሁ ማለትስ ይህ ከማን ሀገር ነው? በምን አገር ነው? በምን ታሪክ ነው የሚሰማው? ነገሩ እኔ በህይወቴ እንደዚች አይን አውጣና እንደዚች በጣም ባለጌ ሴት አላየሁም። ይቅርታና ማለት ነው። እውነቴ ነው እንዴ የሰው ባል የኔውን ባሏ የራሷ የባልሽ ነገር አያምርም። ሁኔታ ፋጫች የተመተሽቱ የባልሽ አይጥምምና ነው ወደ አብርሽ ሄድሽው። ለነገሩ ወታ እኮ የያዘችው ሁሉ ነገር ይጥማል ማለት ነው። ነገርሽ ብዬ ነው እዛው አጋጣሚ ማለት ነው። እና የባልሽ ምንም ነገር ስለሌለው ነው እንደ የሌለው ነው እና ሀሳብ ማለት ነው። ወደ አብርሽ ሄድሽው ንገሪኝ እስኪ ውሽሚት። አብርሽ ባልሽ ምንም ነገር ስለሌለው ባልሽ ምንም በቃ ምንም ነገር ስለማያደርግሽ ብር ስለሌለው ገንዘብ ስለሌለው አንቺን ልክ እንደፈለገው ስለማያረግ ወደ ውጭ እንድትወጪ ስለማያረግ በቃ ስለሚቆጣጠርሽ ነው አይደለ? አብርሽ ነው የመረጥሽው። አብርሽ ደግሞ አይቆጣጠርም፣ ፈታ ያለ ሰው ነው። እውነቴን ነው። ብቻ የሚለው ነገር ቢኖር ማለት ነው ውሽሚት ገንዘብ ፈልጋ አንደኛ ነገር ተባሏ ራሱ ልጇ ራሱ አለ ማለት ነው። ልጇ ባሏ አለ ማለት ነው። አንድ ላይ ማለት ነው። ግን እኔ የምለው እንደው ጭንቅላቷ ጋይዝ ምን አይነት ጭንቅላት ነው? ውድ ቤተሰቦች ማለት ነው። ባሏን አስገብ ደግሞ የእሷ ብቻ ሳይሆን ማለት ነው ጋይዝ የባልየው ድድብና የባልየው ብልግና ማለት ነው። ምን መሰላችሁ? እንደዛው ሌላ ወንድ ስታቅፍ ስትስም ግን ባልየው ጨጓራ አይላጥም። የእሷ ባል ማለት ነው። የሄርሜላ ባል ማለት ነው። እውነቴን ነው። ጨጓራ ላጥ ድብን ርር አይልም። ወይኔ ወይኔ ወይኔ። እኔ ብሆን ግን ሄጄ እንቅር ማረጋት ሲጥር ማረጋት ሀቂቃ ማለት ነው። ለምን እንዴ በባልና በሚስት አልደራደርም ብሏል ሀገሬ።
ልንገራችሁ በሀገር እና በሚስት አልደራደርም ብሏል። እና ወንድ ልጅ ጀግና ሲሆን ነው ይዘው ሚስቱን ሲያስከብር፣ እንደዚህ ስትዝረከረክ፣ እንደዚህ ብልግና ስትሰራ፣ እንደዚህ ሽርሙጥና ስትሰራ፣ ይሄንስ ወሬ አላማውራት ነው ይዘው እና ቤተሰብ ማለት ነው። እውነቴን ነው። ይሄ ብልግና ነው። አንደኛ ነገር ሩታን አናዳለሁ ብላችሁ ተሆነ ወፍ ማለት ነው። በቃ ስለ ሩታ ምናምን የምታወሩ ሰዎችም ደግሞ አላቸው አንዳንድ የመላጣ ልጆች ማለት ነው። የሶስት መላጣ ልጆች ሩታ መሆን ስለማችሉ ነው። እሺ እንገራችሁ በዛው አጋጣሚ እና ደግሞ ማለት ነው አቤላ ሲንጠለጠል አይቻለሁ ዛሬ። ምንድን ነው? ምን አድርጎ ነው ንገሩኝ። እኔ ያላየሁትም ቪዲዮውን ግን ሲንጠለጠል አይቼዋለሁ። እንደዛ አንጠልጥለውት ማለት ነው። ምን አድርጎ ነው? ምን ፈጥሮ ሰረቀ እንዴ? እርግጥ አብርሽ ማለት ነው ብትጎዳም አይዞህ ሽሙሽሚት ናት የምትሄደው። ሚስትህ እኮ አለች ማለት ነው። ምንም አትጨነቅ ማለት ነው። አዎ በእውነት አትጎዳ፣ አታልቅስ። ውሽሚት እኮ ናት የምትሄደው። ምን አባቷ እንዴ ሚስትህ አለች፣ አትጨነቅ እንጂ አቦ እንዴ ትንሽ እንኳን ማለት ለራስ ራሱ አስብ እንዴ። አንተ ውሽሚት ምን ይሰራልሃል? ውሽማ ምን ይሰራልሃል? አንተ እኮ ውሽማ መሆን እኮ በጣም ነው የሚያስጠላው ማለት ነው። እውነቴን ነው ልንገረው ብዬ ነው። በዛው አጋጣሚ እኔ አያገባኝም፣ ግን ውሽማ መሆን በጣም ያስጠላል። ውሽማ መሆን በጣም ያንገሸግሻ፣ ሰውን ያሰድባል። አንተ ትሰደባለህ፣ ቤተሰብ ይሰደባል፣ ሁሉም ሰው ይሰደባል። ስለዚህ ውሽማ አትሆን አብርሽ። እውነቴን ነው። ለምን ውሽማ መሆን ማለት ነው ሚስት እያለ ባለትዳር ሆኖ እሷ ማለት ነው እሷ መላጣ የመላጣ ልጅ ማለት ነው። እውነቴን ነው። የሶስት መላጣ ልጅ ማለት ነው። እሷ የሶስት መላጣ ልጅ ናት። ልንገራችሁ በዛው አጋጣሚ ማለት ነው። ለምስላችሁ በቃ ይቺ በጣም ባለጌ ናት። በቃ ባሏን አስቀምጣ ሌላ ውሽማ መያዝ ማለት እኔ የእሱ ብቻ ሳይሆን እና ማለት ነው። እውነቴን ነው አብርሽ ማለት ነው። አንተ ውሽማ መሆን ተፈለገ ሁን፣ አያገባንም። ግን ልንገርህ እውነቴን ነው። ይቺ ሴትዮ በጣም አንተን ትጎዳሃለህ ወደፊት። ግን እኔ ምን አገባኝ ሩታዬ ሰላም ትሆንልኝ እንጂ እኔ ደግሞ እኔ ለእሱ አስቤ ነው እንጂ ለእሱ አስቤ ማለት ነው። እውነቴን ነው። ለምን የሰው ልጅ የሚወደው ሰው ላይ ነው የሚያስበው እና ማለት ነው። ሄርሜላ እንግዲህ እወደዋለሁ ምናምን ብላ አማልላ በዚህ ፊት ማለት ነው፣ በዚህ በእማማ ፊት ማለት ነው። ይሄ ፊቷ እንደዚህ በሊፍተር ያስተካከለች፣ በሜካፕ ያስተካከለች ፊቷን አሁን ደግሞ እንደዚህ ሳያት ማለት ነው አንቀጠቀጠኝ ስላችሁ ጋይዝ በጣም ነው ያንቀጠቀጠኝ። ሲያስጠላ ሲዘጋ ስላችሁ እመኑኝ ማለት ነው። ወይኔ ሩታዬ እኮ ማለት ነው በቃ የቾኮሌት ከረን ያላት በጣም የምታምር በጣም ቦጥጥዬ ህፃን ልጅ ናት ማለት ነው። ኧረ ብስሚላ እንዴ እኛ የሩትዬ እህቶች ቀብራር በሉልን። ቀብረር እነዚህማ ሁለት ሽማግሌዎች እውነቴን እኮ ነው። ይሄ ሊፍተር የማያሳምር ነገር የለም፣ የማይቀይር ነገር የለም ማለት ነው። እኔ ጫጫት አለብኝ ጋይዝ። ዛሬ ቪዲዮ ለመስራት እንዴት እንዳስጠላኝ ጋይዝ፣ እንዴት እንዳስጠላኝ ወላሂ። ብዙ ቪዲዮ ለማሰራ ፈልጌ ነበር ግን አናደደኝ።